ነብዩ መሐመድ ያው ከእግዚአብሔር መቀበላቸውን እሳቸው ቁርአን ከነገረ ካመንክ እኛም ደግሞ መስቀል ላይ እስኪሰቀል ድረስ ብሉይ ኪዳን ሲያስተምር ምን ሲል እያንዳንዷ ነገር ላይ ኢየሱስ እንዲመለክም አላደረገም። እንደውም ሰዎች ሊሰግዱለት ሊያነክሱት እዛው ሊያስቀሩት ሲሞክሩ ልክ የሆነ የአምላክ ቴንሽን ሲኖራቸው ልክ የአምላክ አይነት ቦታ ሲሰጡት ኢየሱስ ጥሏቸው ይሸሻል። ከአንድ ቦታ ወደ ሌላ ቦታ ይሄዳል። ጥያቄ እኔም ከክርስትና ነው የወጣሁት። እሺ ወደ እስልምና የመጣሁት ከጉዳይ ዲያ ጋር በቃ አንድ አይነት ብለሽ ውሰይን እና እንትን በክርስትና ሃይማኖት አንድ ህፃን ልጅ ሲወለድ ኃጢአተኛ ያለመሆን መብት አለው። ስለ ድነት ነው ስለ ኃጢአት ነው የምናወራው። በቃ አጠቃላይ ድህነት ብዙ ልዩነት አላቸው እኮ ድህነቱንም ኃጢአቱንም አንድ ላይ እናወራለን። አሁን ይህንን የጠየኩሽ አንድ ህፃን ልጅ በእናንተ ሃይማኖት ሲወለድ ኃጢአተኛ አለመሆን ይችላል? ነብዩ መሐመድ ከዛ መካከል ነው እንግዲህ የተወለዱት። ብዙ ሃይማኖት በነበረበት ሰዓት፣ ብዙ የጣዖት አምልኮ በነበረበት ስርዓት፣ በዚህ ስርዓት መካከል ልክ እንደ አብርሃም በሚኖርበት አካባቢ የጣዖት አምልኮ በነበረበት አካባቢ ላይ አብርሃም ብቻ ሳያመልክ ተገኘ። ከጣዖት አምልኮ እራቀ። ከዛ አምላኩ ረዳው። ከጣዖት አምልኮ እራቅ፣ ውጣ አለው። ቤተሰብን ይዘው ውጣ አለው። ህዝብ አረጋለሁ አለው። እንደዚሁ አብርሃም ጣዖትን ነብዩ መሐመድ ከጣዖት ራቀ። አላህ መረጠው። ሁሉንም የሚመልስ የሚያስተምር ሁሉንም ወደ አንድ አምልኮ ወደ አንድ አምላክ አምልኮ የሚመራ አደረገው። ሶሪ በጣም ስላረዘምኩብሽና ለኔ አሁን መጽሐፍ ቅዱስና ቁርአን አይጋጭብኝም። ግን ምንድነው ለማመዛዘን ግን እሞክራለሁ። ከሁሉ በላይ ግን በኔ በእውቀቴ ሳይሆን የሚሄደው ፈጣሪ ቃሉን ካመጣ መቀበል አለብኝ። አምኜ ተቀብያለሁ። ቁርአን ሰው የጻፈው መጽሐፍ አይደለም። ቁርአን የሆነ ፈላስፋ የደረሰው ድርሰት አይደለም። ቁርአን ከቀጥተኛ ከአምላክ ዘንድ የመጣ መጽሐፍ ነው። ይህ ቃል የፈጣሪ ቃል ነው። አንብቢው። የፈጣሪ ቃል ካልሆነ መርምሪው፣ ፈትሺው። ካልሆነ ተይው። እርግጠኛ የምትሆኙ ግን ቃሉን ስታነቢው የፈጣሪ ቃል መሆኑ ያንቺን እምነት አሁን ያለንበትን ችግር ኢቭን በዚህ ሰዓት ላለንበት የክርስቲያን መበጥበጡላ መንስኤ የሆነውን ችግር ቁርአን ይናገራል። ቁርአን የሚያወራው ስለኛ ነው። የሚገርምሽ ስለኛ ነው የሚናገረው። አይሁዶችና ክርስቲያኖች ወደ አንድ አምላክ አምልኮ ቢመጡ ቁርአን ይህንን ያስተምራል እና አላህም ይወዳል ይህንን። ካልሆነ ግን ይጠፋሉ። እነዚህ ሰዎች ኃጢአተኛ ስለሆኑ ያጠፋል፣ ወደ ገሃነመ እሳት ይከታቸዋል። እና ይሄ መልእክት መጥቷል ከፈጣሪ ዘንድ። እህትዬ ብታነቢው ቁርአንን ብዙ ትረጃለሽ። ይቅርታ ስላረዘምኩት። ምናልባት ካለ ቀጥይ። እሺ አሁን የነገርከኝ ያው ቁርአን ላይ የተጻፉትን የመጽሐፉን አስተምሮ ነው የነገርከኝ። ለምሳሌ ቁርአን ከሰማይ እንደወረደ ሰው የጻፈው እንዳይደለ ያው መጽሐፍ ቅዱስ ስለማይናገር አሁን እኔ እዚህ ላይ ማልቀበለው እውነት ስለሆነ አስተያየትም አልሰጥም። ግን አብራርተህልኛል። ስለ አብርሃም መምጣት አብራርተህልኛል። ስለ ቁርአን መምጣት አብራርተህልኛል። ቁርአን የሚቀበለውን ደግሞ አብራርተህልኛል። የኛ መጽሐፍ ቅዱስ ደግሞ አዲስ ኪዳን ብሎ የሚጀምረው ከሐዋርያት ሥራ ምዕራፍ 1 ነው። አራቱም ወንጌላትም ጭምር ስታይ የብሉይ ኪዳን መጽሐፍቶች እንደሆኑ ነው የሚጠቀለለው። ምክንያቱም ክርስቶስ ኢየሱስ ከትንሣኤ በፊት በብሉይ ኪዳን አውድ ውስጥ የብሉይ ኪዳንን ስርዓት እየፈጸመ እንደመጣ ነው የሚነግረንና ወንጌላት መጽሐፍ ወደ ብሉይ ኪዳን ምን አጠቃልላቸው የአዲስ ኪዳን ምዕራፍ ካልጀመረ ለምሳሌ ዮሐንስ ወንጌል ላይ የምወደው ልጄ እሱ ነው እሱን ስሙት ብሎ የነገረን አለ። የትንቢት መጽሐፎች አሉ። ለምሳሌ ኢሳይያስ መጽሐፍ አለ። ኢሳይያስ 53 ላይ በሸላቾች ፊት ሲነዳ ዝም እንደሚል እንደ በግ እንደሚመጣ መልኩን ገጹን አድርጎ በትንቢታዊ መልእክት አስቀምጠውልናል። በአዲስ ኪዳን ማለትም አዲስ ኪዳን ብለን ወደምንቀበለው ወደ አራቱ ወንጌላት ስትመጣ የክርስቶስን ኢየሱስ ያመጣት ነጸብራቁን
የትንቢት መጽሐፍ ላይ ወደ ኋላ ዞረ ብታነብ ያንጸባርቅልናል። የተባለው በነቢያት የተነገረው ደግሞ ያው ከድንግል እንደተወለደ በአህያ ግርግም በከብት ግርግም እንደተወለደ ወደ ኢየሩሳሌም በአህያ ውርንጭላ ላይ ተቀምጦ እንደሚሄድ በነቢያት መጽሐፍ እንደውም ወንጌላትን ስታነብ በነብዩ በኢሳይያስ እንዲህ ተብሎ የተጻፈው ይፈጸም ዘንድ ወደ ኢየሩሳሌም ሲገባ ይፈጸም ዘንድ ያለ በነቢያት የተነገረንን በክርስቶስ ኢየሱስ ደግሞ ተገልጦ እናያለን። አዲስ ኪዳን ብለንኛ የምንጀምረው ወይንም የአዲስ ኪዳን ምዕራፍ የምንለው ከሐዋርያት መጽሐፍ ጀምረን ነው፣ ከመንፈስ ቅዱስ መጽሐፍ ጀምሮ የደቀ መዛሙርቱን የሐዋርያቱን አገልግሎት። ስለዚህ አሁን አንተ ቁርአን እንዴት እንደመጣ ቁርአን ከነገረ ነብዩ መሐመድ ያው ከእግዚአብሔር መቀበላቸውን እሳቸው ቁርአን ከነገረ ካመንክ እኛም ደግሞ እንደ መጽሐፍ ቅዱስ አማኝ ክርስቶስ ኢየሱስ ከድንግል የተወለደው በነብዩ በኢሳይያስ ሲነገር የነበረው ትንቢታዊ ቃል ነው ሲለን ልክ ቁርአንን በተቀበልክበት መረዳት መጽሐፍ ቅዱስን እንቀበላለን ስለ ክርስቶስ ኢየሱስ። ከዛ መሲህ ሆኖ እንደሚላክ ብሉይ ኪዳን ላይ ተነግሮናል በነቢያት መጽሐፍ፣ በአዲስ ኪዳን ላይ ደግሞ ክርስቶስ ኢየሱስ ላይ ተፈጽሞ አይተናል። እንደሚሞት እንደሚሰቀል ከሁለት ወንበዴዎች መካከል እንደሚሰቀል ሁሉ በብሉይ ኪዳን መጽሐፍ ላይ በአህያ ውርንጭላይቷ ላይ ቁጭ ብሎ ወደ ኢየሩሳሌም መቅደስ እንደሚገባ በብሉይ ኪዳን መጽሐፍ ላይ የተነገረልን ነው። አየህ መጽሐፉን ስንቀበል የተነገረንን ነጸብራቅ እየሆነ ሲመጣ ቀድማ አንተ ምናል እስቲል አሁን እንኳን በምንኖረውን ህይወት ቁርአን የነገረንን መጽሐፍ ነው እንዳልከን ማለት ነው። ልክ እንዲሁ በክርስቶስ ኢየሱስ መምጣት፣ የሐዋርያቱን መምጣት፣ የወንጌልን መሰራጨት፣ የነቢያትን መነሳት እንደው ራእይ ድረስ ከመጨረሻው ክርስቶስ ኢየሱስ እስከሚመጣበት ቀን ድረስ የሚነግረንን መጽሐፍ መረዳታችን ከመጽሐፍ ነው። መጽሐፉን ነው ምናምነው፣ መጽሐፉን ነው የምንቀበለው። ኢቭን ስለመጨረሻው ዘመን እንኳን የተጻፉ ትንቢቶችን አይን በአይን እያየንበት ያለው ነውና እውነተኛ ነው የምንልበት መጽሐፍ በዚህ ዘመን ሳይሆን የተጻፉ መጽሐፎች ትንቢት መጽሐፍ ላይ ራእይ መጽሐፍ ላይ መጽሐፉ ከመፈጸሙ በፊት ከተጻፈ በኋላ ያው በምድራችን ላይ የሚሆነውን ነገር እኛ መጽሐፍ ቅዱስ አስቀምጦልን ኦኬ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያልን በዘመናችን እንኳን ባለፈበት አይደለም በዘመናችን እንኳን ለራእይ እስከ ክርስቶስ መምጫ ድረስ ከፊት እስካለው አመታት ድረስ እስከ ዓለም ፍጻሜ ድረስ የተጻፉልን ነገሮች የምናይ ህያው ምስክር ነን። አሁን ተቀበለ ብለን አንብበን ወይንም ወረደ ብለን አንብበን ሳይሆን መጽሐፉ ላይ በራእይ የተጻፈልንም እንኳን ኦኬ ይሄ እኮ ዮሐንስ ራእይ ተናግሮ ነበር እያልን እየተፈጸመ የምናይ መስማት ብቻ አይደለም፣ በአባቶች ወይም በቤተክርስቲያን መረዳት ብቻ አይደለም፣ በራእይ መጽሐፍ ላይ የተጻፈውን ደግሞ በአይናችን በዚህ ትውልድ መካከል የምናይ ሰዎች ሆነን ደግሞ የመጽሐፉ ምስክር ሆነናል። እንዴት አሁንም ወደ ኋላ ስመለስልህ ቁርአን ላይ መጽሐፍ ቅዱስ ላይ ቁርአንን ማነጻጸር አትችልም። ቁርአን ላይ ቆመህ ደግሞ መጽሐፍ ቅዱስን ማነጻጸር የሚያስችል አንዳችም ነገር አላየውም። ያንተን ያክል ጠልቄ ባልረዳም ባላነብም እስልምና መረዳት የሚል ኮርስ ወስጃለሁና ሃይላይት ስለ እስልምና የተወሰነ ፓርት አውቃለሁ። ሙሉ ለሙሉ ዲፕሊ አውቃለሁ ብዬ እርግጠኛ ሆኜ ቁርአን ምዕራፉ ምናምን እያልኩ ባልናገር መስኪ አሁን ዴቪዬ እሺ የጨረሽ ይመስለኛልና ብሉይ ኪዳን ላይ ስለ ኢየሱስ ትንቢት አለ እያልሽ ተደጋጋሚ የምታነሺው ነገር የብሉይ ኪዳን ባለቤት ይኸው አጠገባችን አለ። አንድም ቦታ ኢየሱስ ስለሚባል ነገር ብሉይ ኪዳን ላይ የሚያወራ ክፍል የለም። እናንተ ራሳችሁ የእነሱ መጽሐፍ በራሳችሁ ትርጓሜ ሰጣችሁ ለኢየሱስ ነው እያላችሁ ተረጎማችሁ እንጂ የመጽሐፉ ባለቤት አለ፣ ማስረጃ ያቀርብልናል። ብሉይ ኪዳን ላይ ኢየሱስ የሚባል ስሙም የለም፣ ስለሱ የተተነበየ ነገርም የለም። ይሄን አጠገባችን አለ። እነሱ ሚስኪያስን መጽሐፍ አራቱን የሕግ መጽሐፍ ብቻ ስለሚቀበሉ ነው ማለት አይደለም። ባለቤት ነው የመጽሐፉ ባለቤት እሱ ነው። አዎ የመጽሐፉ ባለቤት አለ። አንድም ቦታ የሌለ ነገር ነው እስካሁን ያወራሽው ማለት አቤት ጃ እንትን የሚቀበሉት መጽሐፍ ላይ ላይሆን ይችላልና መስኪ ያላትን ዕውቀት ምናምን ሳላደንቅ አላልፍምና ምናልባት መስኪ ምርጭ እንትን ፍቃድሽ የሚሆን ከሆነ ክርስትና ላይ ስለ ድህነት የተወሰነ ነገር ብናወራ ደስ ይለኛል ካንቺ ጋር ብታስረጅኝ። እኔም ከክርስትና ሃይማኖት የወጣው ሰው ስለሆንኩ ማለት ነው ፍቃድሽ ከሆነ። እሺ ጃዝች ጋር ሙሐመድ ባነሳችሁ ላይ መልስ ይስጥበት። ትንሽ መልስ ልስጣት ከዛ ትቀጥላለች። እንግዲህ ይኸውልሽ እህቴ ምናልባት እየሰማሽ ከሆነ ለማዳመጥ ሞክሪና በትንቢት እንግዲህ መሲሁ እንደሚመጣ በብሉይ ኪዳን የተነገሩ ትንቢቶች አሉ።
መሲሁ ይመጣል ተብሎ። አዲስ ኪዳን ከመጣ በኋላ የመጀመሪያዎቹ ክርስቲያኖች የሚባሉት አይሁዶች ናቸው። መሲሁን ተቀብለዋል። አሁን መጽሐፍ ቅዱስ ላይ መሲህ ማለት መጀመሪያ ምንድነው? መሲህ ማለት የተቀባ ማለት ነው። ቀቢ ያለው ቀቢው ደግሞ እንዴት ነው? አብ ነው ቀቢው። የቀባው በምንድን ነው? በመንፈስ ቅዱስ ነው። እንዲያገለግል ቀባው። የተቀባው ማን ነው? ኢየሱስ ክርስቶስ ነው። አሁን ምንድነው? ይሄ ሁሉ እስልምና ያምናል። እስልምና ይሄንን ነገር ይቀበላል። በነገራችን ላይ አይሁዶች ሪጀክት ያደረጉትን ኢየሱስን እስልምና አክሰፕት አድርጎታል። እስልምና አክሰፕት አድርጎታል። ኢየሱስን እውቅና ሰጥቶታል። ኢየሱስን እውቅና ሰጥቶ መሲህ መሆኑን እስልምና ያምናል። ቀጥሎ አሁን ችግሩ ምንድነው? ኢየሱስ ሲመጣ እንግዲህ መሲያቸው በምንድን ነው እነሱ የሚረዱት? እስራኤላውያኖች አንደኛ ንጉሳችን ነው ብለው ነው የሚያምኑት። መሲሁ ልክ እንደ የተቀባ ከሆነ የሚነግስ ነው ማለት ነው። ወይ ንጉስ ይሆናል ወይ ጌታ ይሆናል። ጌታ ማለት ንጉስ ማለት ነው፣ የሚነግስ ማለት ነው። ግን ደግሞ ኢየሱስ የመጣበት ታይም ንጉስ ሌሎች ንጉሶች ነበሩ። እነማ? ለምሳሌ አውግስቶስ ቄሳር ንጉስ ነበር። በዚህ ታይም ላይ ነው የመጣው። የነበሩት አይሁዶች ከኢየሱስ እና ከአውግስቶስ ቄሳር አንዱን መምረጥ አለባቸው፣ ወይ ከሄሮድስ አንዱን መምረጥ አለባቸው። ስለዚህ ኢየሱስ ክርስቶስ ደግሞ ጌታ ነኝ ንጉሳችሁ ነኝ ብሎ ነው የመጣው። ጌታ ነኝ ንጉሳችሁ ነኝ ስላለ አይሁዶች ደግሞ ነው አንተ ጌታችን አይደለም ንጉሳችን አይደለም አሉት። ገብርኤልም ሲወለድ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ማለት ነው በምታምኝበት መጽሐፍ ቅዱስ ላይ ሲወለድ በያዕቆብ ነገድ ይነግሳል ነው የሚለው። ሲነግስ ለዘላለም ነው የሚነግሰው። የእስራኤሎች ንጉስ ተብሎ ነው የሚጠራው ይላል እንጂ የሚወለደው አምላክ ነው ብሎ ገብርኤል አይናገርም። ማርያምም በምትወልድ ሰዓት ላይ ወደ ኤልሳቤት ስትሄድ የአምላኬ እናት አላለችም። ኤልሳቤት የጌታዬ እናት ለእስራኤል የሚነግስ ንጉስ ስለሆነ መሲህ ስለሆነ የጌታዬ እናት አለች። አሁን እኛ ጋር ያለው የመጽሐፍ ቅዱስ አረዳድ በክርስቲያኖቹ መሲሁን የተቀባውን መሲህ ራሱ ያህዌ ነው ወደሚል ወሰድ ነው፣ ወደ አምላክነት ወሰድ ነው። ኢየሱስ በነበረበት ሰዓት ኢየሱስ ክርስቶስ የነበረበት ዘመን የብሉይ ኪዳን ዘመን ነው። ኢየሱስ መስቀል ላይ እስኪሰቀል ድረስ ብሉይ ኪዳን ነው። ሲያስተምር ምን ሲል እያንዳንዷ ነገር ላይ ኢየሱስ እንዲመለክም አላደረገም። እንደውም ሰዎች ሊሰግዱለት ሊያነግሱት እዛው ሊያስቀሩት ሲሞክሩ ልክ የሆነ የአምላክ ቴንሽን ሲኖራቸው ልክ የአምላክ አይነት ቦታ ሲሰጡት ኢየሱስ ጥሏቸው ይሸሻል። ከአንድ ቦታ ወደ ሌላ ቦታ ይሄዳል። ተአምር እንኳን ሲያደርግ ተጠንቅቆ ነው የሚያደርገው። ለሚያደርገው ተአምር እንደ ማንኛውም ሰዎች እንደ ማንኛውም አይሁዳዊ የኢየሩሳሌም ቤተ መቅደስ ሄዶ ይጸልያል። ምኩራብ ገብቶ ይማራል፣ ይጠይቃል። ይሄ ነው ወንጌል። ኢየሩሳሌም ቤተ መቅደስ ሄዶ ይጸልያል፣ ምኩራብ ገብቶ ኦኬ። እና ምን ልልሽ ፈልጌ ነው ይሄንን ሁሉ መሲሁ ያደረገው ነገር ከቁርአን ጋራ ኮንትራዲክት አያደርግም። ኮንትራዲክት የሚያደርገው ምን ላይ መሰለሽ? ጌታ የሚለውን አምላክ ብለን ስንረዳው ኮንትራዲክት ያደርጋል ከቁርአን ጋር። አንድ አምላክ ነው ያለው። ከሆነ ጊዜ በኋላ ነገሰ አይባልም አምላክ። ከሆነ ጊዜ በኋላ ጌታ አይባልም አምላክ። አምላክ ከዘላለም እስከ ዘላለም አምላክ ነው። ከዘላለም እስከ ዘላለም ጌታ ነው። አምላክ አምላክን አይወልድም። ከአምላክ የተወለደ አምላክ አይባልም። እንደዚህ አይነት አስተምሮ የለም መጽሐፍ ቅዱሱ ላይ። መለኮት መለኮትን አይወልድም። አሁን እኛ አብ ወልድ መንፈስ ቅዱስ ብለን መደብናቸውና የሥራ ድርሻ ሰጠናቸው። ከዛ በኋላ ወልድን ኢየሱስን ወደ አምላክነት ወደ ዳይቪኒቲ ለመውሰድ ወደ መለኮታዊ አምላክ ለመውሰድ እንጋጋጣለን። እንደዛ ሲሆንብን ደግሞ ሌላ አለ መንፈስ ቅዱስ ይባል፣ እሱንም ወደ መለኮታዊ አምላክ ለመውሰድ እንዲህ ያለን ሰርክል መዞር። ግን መጽሐፍ ቅዱሱ ይሄን አያስተምርም። ሐዋርያቶቹም ይሄንን አያስተምሩም። መጽሐፍ ቅዱስ ላይ አንዳንድ ቃላቶች አሉ። ቁርአንም ይላል መጽሐፍ ቅዱስ ላይ የሚያሰናክሉ ቃላቶች አሉ። እነዚህ ሁሉ ነገሮች አላህ ትቷቸዋል። በቁርአኑ ላይ አዲስ ከራሱ ቃል የሆነ ራሱ ያስተላለፈው
ቁርአንን አምጥቷል። የሰው እጅ ያልገባበት የፊደል መጉደል የሌለበት። አሁን ኦርቶዶክስን ተመልከች። አማላጅና አቋይ አንድ ጊዜ አማላጅና ተማላጅ የሚለው ሁልጊዜ ፕሮቴስታንትና ኦርቶዶክስ የሚጨቃጨቁበት፣ ኦርቶዶክስ እየጨመረችበት ፕሮቴስታንት አራ ውጪ ቀንሺ ጨምረሻል ቀንሰሻል ክርክር ነው ሁሌ። ምን ልልሽ ነው? ቁርአን ይናገራል። ከመጽሐፉ ቃል ላይ ቃል ይቀንሳሉ፣ ቃል ያወጣሉ ይላል። ስለዚህ የሰዎች በፈለጉት መንገድ ኢትዮጵያ በራሷ መንገድ ነው መጽሐፍ ቅዱስ የምትተረጉመው፣ በራሷ ሊቃውንት ነው መጽሐፍ ቅዱስን የምትተረጉመው። ማንም ተነስቶ ነው የብሉይ ኪዳን ተርጓሚ የሚሆነው ኦርቶዶክስ ላይ ማንም ተነስቶ ነው የሚተረጉመው እንደፈለገ አድርጎ አየሽ። ስለዚህ አላህ ቃሉን ከራሱ ወደ ሰው ልጆች መላክ ነበረበት። ስለዚህ ቁርአንን አመጣ ማለት ነው። እና ይሄ ነው ኢየሱስ ላይ ያለው አመለካከት። ኢየሱስ ክርስቶስ ተአምር ያደርጋል፣ ቁርአንም ላይ አለ። ወፍ ከጭቃ ሰርቶ በአላህ ፍቃድ ወደ ሰማይ በሯል። እንግዲህ ኢየሱስ ከተሰጠው ጸጋዎች አንዱ ተአምር ነው። ድንቅ ድንቅ ተአምራቶችን ያደርግ ነበር። ይሄ ጸጋው ነው የተሰጠው ጸጋ። ሲጀምርም እንግዲህ መጽሐፍ ቅዱስ አንባቢ ነሽ፣ ውሃና ወይን ጠጅ ውሃውን ወደ ወይን ጠጅ ቀየረ። ይሄ ተአምር ነው። ኦርቶዶክስ ግን ወይም ክርስቲያን ምን ብሎ ነው የሚረዳው? ተአምር ሲሰራ በመለኮቱ፣ ሲራብ በሰውነቱ፣ ሲሄድ በሰውነቱ፣ በውሃ ላይ ሲራመድ በመለኮቱ እየተባለ ተከፋፈለ። ተአምር ማድረግ ጸጋ ነው። እነ ሙሴ ጸጋ ነበራቸው፣ ተአምር ያደርጉ ነበረ። ይሄ ፈጣሪ ጸጋ ነው፣ የፈጣሪ ስጦታ ነው። ግን አምላክን ወደ ዩኒቨርስ ገብቶ ወደ ምድር ገብቶ ሰው ሆኖ ምድር ላይ ይንቀሳቀስ ነበር ማለት እንደገና ይንቀሳቀስ ነበር ብቻ አይደለም። ኢየሱስ እኮ ብቻውን ሰው ሆኖ እንደው ተሰቀለልን ተገረፈልን ብንል እኮ እኛ እንደው እኔም ያው ክርስቲያን ውስጥ ስለነበርኩ ኢየሱስ በሰውነቱ ብቻውን መከራ ደረሰልን ብንል ኢትስ ኦኬ እያልን ያለነው አምላክ መለኮታዊ አምላክ እሱ መጥቶ ተዋረደ እንደዚህ ያለ ብለን መለኮታዊ አምላክ ኢየሱስን ለማድረግ የሚደረግ ጥረት፣ መለኮታዊውን አምላክ ደግሞ ለማዋረድ የሚደረገው ጥረት፣ ይሄንን ጥረት አላህ አይደግፈውም። አላህ ልጅ አለው ማለት እጅግ በጣም ከባድ የሆነ ነገር ነው ይላል ቁርአን ነው የሚለው። ከአምላክ አምላክ ወለደ፣ አምላክን አምላክ ወለደ። ከብርሃን የተገኘ ብርሃን፣ ከአምላክ የተገኘ አምላክ የሚባለው ነገር በፈጣሪ ዘንድ እጅግ ከባድ ኃጢአት ነው። ይህንን ኃጢአት ትተሽ አንድ አምላክ ብቻ የማይወልድ የማይወለድ ተበታትኖ የሥራ ድርሻ ይዞ የማይችለው ነገር ያለው የሚችለው ነገር ያለው አብ ወላጅ ብቻ ነው፣ ተወላጅ አይሆንም። ኢየሱስ ደግሞ ተወላጅ ብቻ ነው፣ አባት አይሆንም። መንፈስ ቅዱስ ደግሞ ከዚህ ሁሉ የወጣ ነው፣ ሌላ የሥራ ድርሻ ያለው ነው። ወይ አባት አይደለም ወይ ልጅ አይደለም፣ የተለየ የሥራ ድርሻ ያለው። እንዲህ አይነት አምልኮት እንዲህ አይነት አምላክ ፈጽሞ ይሄ ምንድነው መሰለሽ አይዶሌተር ነው። ከዚህ ነገር የሚያወጣው መፍትሄ ደግሞ ቁርአን ነው። ቁርአን አይሁዶች፣ ክርስቲያኖች፣ የዓለም ሕዝብ አረቦችም የዓለም ሕዝብ በሙሉ አንድ አምላክን እንዲያመልክ ከአንድ አምላክ ውጪ ወደ ሌላ እንዳይሄድ እሱም ብቻ እንዲገዛ የሚያስተምር መጽሐፍ ነውና መጨረሻ አንድ ነገር ልበልሽና ላቁም። ይቅርታ በጣም አንድ አይዲያ፣ ምክንያቱም ብዙ ርዕሶችን ነው የነካካው። የመጀመሪያ ስለ ንግስና ስለ አውግስጦስ ቄሳር አውርተክ የክርስቶስን ኢየሱስ ንግስና ከአውግስጦስ ቄሳር ጋር ስታነጻጽረው የሰማሁት ይመስለኛል። በዮሐንስ ወንጌል ምዕራፍ 18 ቁጥር 36 ላይ ስትሄድ ኢየሱስ ክርስቶስ መንግስቱ ከዚህ ዓለም እንዳይደለና ከዚህ ዓለም ቢሆን ኖሮ መንግስቱ ብዙ ሰራዊት እንደሚዘጋጅለትና ለዓለም ለአይሁድ ህዝብ ተላልፎ እንደማይሰጥ ራሱ ኢየሱስ ክርስቶስ የነገረበት ነው። ለሐዋርያት ጸሎት ሲያስተምራቸው ስለ አባታችሁ ነው ብሎ በሰማያት የምትኖር መንግስት ትምጣ እያለ በሰማይ ስላለ መንግስት ነው የሚያወራው። እንዳይበዛ ሲበዛ ቆይልሽ መሲ እስኪ እኔን ማዳመጥ ካልቻልክ እኮ ማውራት ዝም ብለው ትማረግልክ በነፃነት እንድታወራ ነው። ኖ አሁን ምንድነው ብዙ ቦታ በምትረግጪ ሰዓት ለይቼ አንዱ ብዙ ቦታ ጀስት እንዳንተ ነው ማወራው። ኦኬ እንደዛ ከሆነ ቆይ አንዴ እንደዚህ እናርገው።
አሁን ሐሳቤን ሳልጨርስ ነው የገባሽው። አንቺ ስትጨርሺ ነበረ እኛ የገባ ነው። 23 ደቂቃ ነው ያወራኸው። በነገራችን ላይ ለአንድ ውይይት 23 ደቂቃ፣ አንድ ሄርሜኔቲክስ ትምህርት የአንድ መድረክ ስብከት 45 ደቂቃ ነው። ኦልሬዲ አንድ ሙሉ ጉባኤ ልትጨርሰው። መስኪ በጣም ይቅርታ፣ እኔ በፍጥነት አንቺን ለማስተማር ካለኝ መማር እኮ እኔ ከቁርአን እኮ አልማርም። ውይይት ነው ያዝነው። አንዴ አካሄድ ላስተካክልላችሁ እንዳትሰለቻችሁ። አንድ ርዕስ ላይ ያዙና እሱ ላይ አውሩ። እዛም እዚህም ከሚሆን አይሻልም? እሱን ነው ስለ ንጉስ መጀመሪያ አውርቶ ከዛ ስላሴ ውስጥ ገባ። ከዛ የክርስቶስ አዳኝነት አሁን እኮ አንድ ርዕስ ላይ ያዙና አንዱ ላይ አውሩ። አንድ ጥያቄ ጠይቂኝ። አንድ ጥያቄ ሲመለስልሽ ወደ ሌላ ሂጂ። በቃ ስለ ንግስናው የኢየሱስን ንግስና ከአውግስጦስ ቄሳር ንግስና ጋር ስላነጻጸርከው የኢየሱስ ንግስና ከምድር እንዳይደለ በዚህ መጽሐፍ ቅዱስ ላይ ስለተጻፈ ዮሐንስ ወንጌል አሁን መጽሐፉን ስለማታምነው የኛ መጽሐፍ አሁን እኛ ኢየሱስ ንጉስ ነው ስንል የምድር ነገስታት ጋር አብረን አይደለም ምንደምራቸው። ሹመቱ ከሰማይ እንደሆነ እግዚአብሔር እንደሾመው እና ደግሞ መንግስቱ ከዚህ ዓለም እንዳይደለ ዮሐንስም ሲናገር መንግስተ ሰማያት ቀርባለችና ንስሐ ግቡ እንዳለ፣ እንደገና ደግሞ ፈሪሳውያን ሲጠይቁት ስለ እግዚአብሔር መንግስት ሲያወራ በመካከላችሁ ናት ብሎ የክርስቶስን ኢየሱስ ድንቅ ስራ እንደነገረው ነውና አንድ ነገር እንድትረዳልኝ የሚፈልገው የክርስቶስ ንግስና አውግስጦስ ቄሳር ወይንም እነ ሄሮድስ እንደነገሱት እነ ጲላጦስ አይነት ንግስና፣ እንደ ሐናና ቀያፋ አይነት ንግስና አይደለም። የሰማይ ንግስና ነው። ሹመት ይዞ ነው የመጣው። ይህ ሹመት ደግሞ በነቢያት ገና ከዳዊት ዘር ተብሎ የተተነበየለት የትንቢት መጽሐፍ ነው በክርስቶስ ኢየሱስ ንግስና ላይ የተፈጸመውና ከምድር ነገስታቶች ዙሪያ ባትመድበው መጽሐፋችን መጽሐፍ ቅዱሳችን ይሄንን ስለማይናገር ኦኬ እሺ ስለ ልመልስልሽ። ኢየሱስ ሰማያዊ ንጉስ ከሆነ ለምን ምድር ላይ ንጉስ ነኝ አለኝ? ለምን ጌታ ነኝ አለ? ምድር ላይ እኮ በተናገረው እኮ ክስ ነው ተከሶ የተፈረደበት። ሰማያዊ ንጉስ ከሆነ ምድር ላይ ጌታ ነኝ ማለት አይጠበቅበትም። ሰማያዊ ንጉስ ከሆነ ምድር ላይ እጅ መንሻ መቅረብ አይጠበቅበትም። ምክንያቱም ሰማያዊ ንጉስ ነው። ምድር ላይ የማይነግስ ከሆነ ራስሽ እስቲ አስቢው። ምድር ላይ ንጉስ ነኝ ብሎ እየተናገረ ጌታ ነኝ ብሎ እየተናገረ ተከሶ በተናገረው ቃል በተናገረው ንግግር እኮ ነው የተከሰሰው። ተከሶ ንጉስ ፊት ሄዶ ተከሰሰ። ሰማያዊ ንጉስ ከሆነ ምድር ላይ ንጉስ ነኝ ማለቱ ለምን አስፈለገ? እንደገና ደግሞ ጌታ ነኝ ማለቱ ለምን አስፈለገ? የተከሰሰው በዚህ ስለሆነ ማለት ነው። ኦኬ እኔ ፖይንቴ ልንገርሽ፣ ልመልስልሽ። አንቺን እንደ ጥያቄ በኋላ መልሽበት። ይኸውልሽ ኢየሱስ ክርስቶስና ዮሐንስ ሲመጡ ኢየሱስና ዮሐንስ የመጡበት ዘመን ምን አይነት ዘመን ነበር መሰለሽ? አንደኛ አውግስጦስ ቄሳር የሚባለው ዓለምን ይገዛ የነበረበት ዘመን፣ እንደገና ደግሞ ሃይማኖት የሚባል ነገር የሌለበትና ሁሉም የየራሱ አስተምሮ ያለበት። ለምሳሌ ሰዱቃውያን የሚባሉት የራሳቸው ትንሣኤ ሙታንን አያምኑ አማኝ ናቸው። ቀራጮች የሚባሉ አሉ፣ ኃጢአተኛ ተብለው የሚጠሩ። እንደገና ፈሪሳውያን የሚባሉ አሉ፣ ህግ አጥባቂዎች። በእነዚህ መካከል ነው ዮሐንስ መጣ። ዮሐንስ መጀመሪያ መጣ። ኢየሱስም ከዮሐንስ ቀጥሎ ኢየሱስ መጣ። የጀመረው ግን ዮሐንስ ነው። ዘመኑ ልንገርሽ ብዬ ነው። መንግስተ ሰማይ ቀርባለች ንስሐ ግቡ እያለ ያጠምቅ ነበር ዮሐንስ። ዮሐንስ ከምን አይቶ ነው ይህንን ማጥመቅ የጀመረው? በብሉይ ኪዳን የለም። መንግስተ ሰማይ ቀርባለችና ንስሐ ግቡ የሚል ጥምቀት የለም ብሉይ ኪዳን ላይ። ስለዚህ ዮሐንስ ምንድን ሊያፈርስ ፈልጎ ነው ይህንን አስተምሮ ይዞ የመጣው? መንግስተ ሰማይ ቀርባለችና ንስሐ ግቡ እያለ ሰውም ይመጣና ውሃ ውስጥ ይገባል። ከዛ ኃጢአቱን ይናዘዛል። ከዛ ከኃጢአቱ ይነጻል። እንዲህ አይነት ስርዓት ነበረ ዮሐንስ ይዞ የመጣው። ኃጢአታቸውን ይናዘዙ ነበር። እናንተ ቀራጮች፣ እናንተ አመንዘራዎች፣ እናንተ የፉኝን ልጆች እያለ ዮሐንስ ይናገራቸው ነበር። እንዴት መጣችሁ እያለ ይሄ ታሪካዊ ይዘቱ ምንድን ነው? በወቅቱ ይኸውልሽ ሮማውያኖች አንደኛ ፊሎሶፊካል የሆነ ነገር ይቀበላሉ፣ ሁለተኛ በጣዖት አምልኮ ያምናሉ፣ ጣዖታዊ አምልኮ ያምናሉ፣ ሶስተኛ ነገስታቶቻቸውን ያመልኳቸዋል አምላክ እንደሾማቸው አድርገው ከፈጣሪ ዘንድ የተሾሙ አድርገው። ለምሳሌ ሄሮድስ ሲሞት ሄሮድስ ነው የሚተካው።
አውግስቶስ ቄሳር የሚባለው ሲሞት የሱ ልጅ ነው የሚተካው። ምን ማለት መሰለሽ? አውግስቶስ ለምሳሌ ሄሮድስ ራሱን እንደ ጌታ ነው የሚያየው፣ እንደ አምላክ አድርጎ ነው ራሱን የሚቆጥረው። ከዛ ልጁ ሲወልድ የሱን ቦታ ይተካል። ልጁ ምን ማለት ነው? የአምላክ ልጅ ነው ማለት ነው። በሱ ቦታ ላይ ነው የሚቀመጠው ልጁ። ነገስታቶቹ ሲነግሱ መለኮታዊ አምላክ የሾማቸው ተደርገው ነው የሚቆጠሩት። ልጆቻቸውም እንደዛው። ልክ እንዴት ነው ሰማይ አይታረስ ንጉስ አይጠየቅ ሰማይ አይታረስ እንደሚባለው ማለት ነው። እንዲህ አይነት ስርዓት በነበረበት ሰዓት ነው ኢየሱስና ዮሐንስ የመጡት ማለት ነው። ኢየሱስ ክርስቶስ መጀመሪያ እንግዲህ መጽሐፍ ቅዱሱን ካነበብሽው ማቴዎስ ወንጌል ምዕራፍ 2 ላይ መጀመሪያ ላይ ንጉስ ተወለደ ተባለ ሲባል ህፃናት ተገደሉ። በማ ምክንያት? በኢየሱስ ምክንያት። ለምን? ንጉስ የሚባል ነገር ከተወለደ አንደኛ ንግስና ይቀማል፣ ንግስናቸውን ይቀማባቸዋል፣ የነ ሄሮድስን ማለት ነው። ስለዚህ ሄሮድስ ህፃናቶችን አስገደለ። ኢየሱስ እያደገ በመጣ ጊዜ ካደገ በኋላ ኢየሱስ ክርስቶስ ጌታ ነኝ ብሎ ሐዋርያቶቹም ጌታ ሆይ እያሉ ነው የሚጠሩት። ጌታ ነኝ ብሎ አስተማረ። እንደገና ደግሞ መቅደስን አፈርሳለሁ በ3 ቀን አፍርሼ እሰራዋለሁ አለ። ይህንን ነገር አይሁዶች ያዙበት። ሶስተኛ መቅደስ አፈርሳለሁ እሰራዋለሁ አለ። ሶስተኛው ደግሞ ምን ነበረ? 3 ክስ ነው። ሰንበትን ይሽራል አሉ። እንደገና ደግሞ የብሩክ እግዚአብሔር ልጅ ነህ እንዴ ብለው ደግሞ አስገብተውም ጠይቀውታል። እግዚአብሔር ልጅ ነህ ማለታቸው ግን ራሱ ያህዌ ነህ ወይ ማለት አይደለም። ልጅ ነህ ወይ ብለው ነው የጠየቁት። የሚጠብቁት መሲህም ስላለ የአምላክ ልጅ መባባል በአይሁዶች ባህል ነው። ራሳቸውንም የአምላክ ልጆች ነን ብለው ይጠሩ ነበር። በዚህ ታይም ላይ ኢየሱስ በዚህ ክሶች ተከሰሰና ንጉስ ፊት ቀረበ። ንጉሱ ለምን ገደለው? ንጉሱ ሊገለው የቻለበት ምክንያት ከቄሳር ውጪ ንጉስ የለንም፣ ከቄሳር ውጪ አንፈልግም ሲሉ እኮ እስራኤላውያኖች ይህን ክስ ሲከሱት ያውቃሉ። የጴንጤናዊ ጲላጦስን ንግስና ሊቀበል እንዳልሆነ ያውቃሉ። ግን ምንድነው? መሲሁን አልፈለጉትም፣ እንዲነግስ አልፈለጉም። መሲሁ ነፃ ሊያወጣቸው ይችል ነበር፣ ነገር ግን አልፈለጉም። ስላልፈለጉ አሳልፈው ለአህዛብ ንጉስ አሳልፈው ሰጡት። ስለዚህ ጴንጤናዊ ጲላጦስ ደግሞ በንግስናው ስለማይደራደር ህዝቡ እንዳይበጠብጠው ስለ ህዝቡ ሁከት ዴቭ ሰዓት ኢየሱስን ሰቀለው ማለት ነው። ይሄ ነው ቆይ እሺ ጨርሻለሁ። ኦኬ። ስለዚህ ይኸውልሽ ኢየሱስ ክርስቶስ የተሰቀለበት ምክንያት ንጉስ ነኝ በማለቱ በዛ ምክንያት ተሰቀለ ማለት ነው። ሐዋርያቶቹንም ስትመለከቺ ኢየሱስ ንጉስ ነው ብለው ጌታ ነው ብለው በመመስከራቸው ምክንያት ተገደሉ፣ መከራ ደረሰባቸው። በነገራችን ላይ እንደዚህ ድብልቅልቅ አድርገህ ከሆነ መረዳትም አትይዝም ማለት ኢቭን እኔም ራሴ ጥያቄዎች ግራ ነው የሚገቡኝ። እሺ አልገባሽም? አሁን ውይይት ነው አሁን እንትን ቢሆን አስተምሮ ትምህርት ስብከቶች ምናምን ነገር ቢኖር ያው የፈለክበት አውድ ስትገባ ስትወጣ ዝም ብዬ አዳምጥሃለሁ። ኦሬዲ ዮሐንስ ጋር መጣ፣ ስለ ኢየሱስ ንግስና መጣ፣ ከዛ ስለ ስቅለቱ መጣ ማለት እንደዚህ አይነት ውይይት አይባልም፣ አስተምሮ ነው የሚባለው። እንዴት ታዲያም እንዴት አድርጌ ላስተምርሽ እኮ ነው እየመለስኩልሽ ያለው። አታስተምረኝም እኮ አልኩ። እኔ ቁርአንን ስለማላምን አታስተምረኝም። እኔ መጽሐፍ ቅዱስ አማኝ ነን። የያዝነው መወያየት ነው፣ ውይይት። ለምሳሌ እኔ ከዘፍጥረት እስከ ራእይ አሁን እንዳንተ ባትተው ማለት ነው ቁርአን ትክክል አይደለም የሚል አይዲያ ላይ ልደርስ እችላለሁ። ይሄንን ደግሞ ማለት አልችልም። አንተ በመረዳት ውስጥ ነው ያለው ማለት ሙሉ አንብበክ የመጣኸውን ሳይሆን ፕሮቴክት ያደረክበትን ማለት በዚህ ቦታ ስታምነው የነበረውን ጥለቅ አሁን እውነተኛ ወዳልከው የእስልምና ሃይማኖት የገባህበትን ምንጩን ነው ልትነግረኝ የምትችለው። ስለ ዮሐንስ ስትናገር ነበር። እስኪ ስለ ዮሐንስ መረዳት ንገረኝ። ማን ነው ዮሐንስ?
ዮሐንስ ማለት አሁን እህትዬ እኔና አንቺ እንዴት እንግባባ መሰለሽ? አይ ቅድም ስለ ዮሐንስ የነገርከኝ ራሱ ከመጽሐፍ ቅዱስ ጋር ስለማይነጻጸር ነው። ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 22 እና 23 ስታነብ በነብዩ በሚልኪያስ የተነገረውን ቃል እኔ ድምጽ ነኝ እያለ ሲነገር የነበረው በኢሳይያስ ሲነገር የነበረው ነብዩ ኢሳይያስ ሲናገር የነበረው በምድረ በዳ የሚጮህ ድምጽ ነኝ እያለ ዮሐንስ ስለራሱ መስክሯል። ኤልያስ ነብይ ነው። ኤልያስ ነብይ ነው። ዴቭ ለምን እንደዚህ ታደርጋለህ? ዴቭ እሱ አሁን እሱ ንጽጽር አልጀመረም ገናና እስልምና ለምን እስልምና ተቀበልክ? እነዚህን ጥያቄዎች ነው እንጂ እንደውም እሱ በመለሰልኝ እኮ ሐሳብ ላይ ነው የምመልስለት። አሁን እኮ እስልምና መጽሐፍ ቅዱስን የተወበትን ምክንያት ነው አይደል እየነገረን የነበረው። መጽሐፍ ቅዱስ የተወበትን ምክንያት ለዮሐንስ የተረዳውን ስለ መጽሐፍ ቅዱስ ስለመሰሪያ ሊቀጥል ውሃ ይጠጣ እስቲ መስኪ ውሃ ይጠጣ እስከዛ ደግሞ መልስ ይሰጥሻል። ችግር የለውም። ውሃ የሚጠጣበት ደቂቃ ዴቭ እንደዛ ከሆነ ለምን መሰለህ የሆነ ነገር ላይ ጊዜ ታስቆማለህ አንተ ዴቭ። አንዴ ይኸውልሽ መሲ ቢያንስ አይ ማስቆሙ ስለማይቀር ዴቭ ማለት እኔ እንደውም ያው ጀጅ ስታረጉ ረጅሙን ሰዓት እሱ ነው ያወራው ማለት የሆነ ጭብጥ ሐሳብ ላይ የተጠቀለለ የሆነ ጉድ ፖይንት መስኪ መጀመሪያ አልነገርኩሽም? ንጽጽር አይደረግም። ንጽጽር አልጀመረም። ንጽጽር አይደለም። በነገራችን ላይ አሁን መጽሐፍ ቅዱስን ፕሮቴክት አድርገህ የወጣህበትን እስልምና ላይ የተረዳውን መረዳትና የመጽሐፍ ቅዱስን ደግሞ ግድፈት እያነጻጸርልን ነው። እኔ ደግሞ መጽሐፍ ቅዱስ መረዳት ትክክል ስላይደለ ብለ አሁን ለምሳሌ ስለ ነብዩ ስለ መጥምቁ ዮሐንስ የነገረን የመጽሐፍ ቅዱስ መረዳት እሱ እንደሚለው አይልም። ስለ ብሉይ ኪዳን ለምሳሌ ብሉይ ኪዳን መጽሐፍ ቅዱስ ቆይ አንቺ በተረዳሽው መልኩ ብቻ ነው እንደሚፈታው? ሌላውም እኮ የራሱ አረዳድ አለው። አንብቦ የራሱን አረዳድ ይዛል እኮ ሁሉም አይደለም። እንዳንቺ መረዳት እኮ የለበትም። መስኪዬ እኔ መቻልኩት አገልጋይ መስኪ አቤጃ ያለቃችን አቤት በኝ እስቲ መስኪ ወይ መስኪ አሁን መመሰልሽ ዴቭ ቤት እንደምታውቂው ከፍተኛ የወንጌል እጥረት አለ። ይሄንን እድል ተጠምቀሽ ስለ ወንጌል ታስተምሪናለሽ ከኔ ጋር በስነ ስርዓት በቃ ተረጋግተሽ እኔም ሐሳቤን እየገለጽኩ አንቺም ሐሳብሽን እየገለጽሽ ስለ ነገረ ድህነት እስቲ የተረዳሽውን ታስተምሪናለሽ። ምን ይመስልሻል? ኦኬ ነገረ ድህነት እሺ። የመጀመሪያ ክርስትና ላይ ያለኝ ጥያቄ እኔም ከክርስትና ነው የወጣሁት። እሺ ወደ እስልምና የመጣሁት ከጉዳይ ዲያ ጋር በቃ አንድ አይነት ብለሽ ውሰይን እና እንትን በክርስትና ሃይማኖት አንድ ሕፃን ልጅ ሲወለድ ኃጢአተኛ ያለመሆን መብት አለው? ማለት ደህንነትን ነው ስለ ድነት ነው ስለ ኃጢአት ነው የምናወራው? በቃ አጠቃላይ ድህነት ብዙ ልዩነት አላቸው እኮ ድህነቱንም ኃጢአቱንም አንድ ላይ እናወራለን። አሁን ይህንን የጠየኩሽ አንድ ሕፃን ልጅ በእናንተ ሃይማኖት ሲወለድ ኃጢአተኛ አለመሆን ይችላል? ኃጢአተኛ ለመሆን ይችላል፣ መዳን ግን አይችልም። አይ አለመሆን ኃጢአተኛ አለመሆን ይችላል እንደተወለደ ያው ማለት ስጋን በመካፈሉ ኃጢአተኛ የሆነውን ስጋን ደካማውን ስጋ በመካፈሉ በስጋ የሚመጣበትን እንጂ የበደል ኃጢአት ላይጻፍበት ይችላል። ግን ኃጢአትና ድነት ሰፊ ልዩነት አለ። ኃጢአትን ይወርስ አይደለ ከአዳምና ከሔዋን በእናንተ ሃይማኖት እኮ። ስለዚህ እሱን ኃጢአት አለመወረስ ይችላል? አይችልም እኮ ግዴታ ነው ማለት ነው በእናንተ ሃይማኖት ኃጢአተኛ መሆን። ማለት ልጁ ምንም ባላደረገው ምንም በማያውቀው ነገር በቃ ግዴታ የለበሰው ስጋ። ኦኬ ስለዚህ በእናንተ ሃይማኖት ሕፃን ልጅ ማለት ሰው በቃ ኃጢአተኛ መሆን ግዴታ ነው። ይስራ አይመለከቱም። ምክንያቱም ከመጀመሪያው አዳም ጀምሮ በኃጢአት ምክንያት አይደለ ከኤደን ገነት የተባረረው። ሲወለድ የአዳም ትውልድ ሆኖ ነው የሚወለደው። ገባክ? ግን የሳተው አዳም እንኳን በክርስቶስ ኢየሱስ ሞትና ትንሣኤ ድነት አድርጓል። ይህ ብላቴና በክርስቶስ ኢየሱስ ሞትና ትንሣኤ እስከሚያምን ድረስ አምኖ በልቡ አምኖ በአፉ እስከሚመሰክር ድረስ በኃጢአት ውስጥ ነው ያለው። ምክንያቱም ከተካፈለው ስጋ የተነሳ አሁንም ልብ የምትልልኝ የሚፈልገው ስለዚህ ማለት ነው። መስኪዬ እዚህ ጋር ጥያቄ ኃጢአተኛ ሲሆን ግዴታ መዳኑ ላይ ሲሆን ለምንድን ነው መብት የሚሆነው? ደህንነት በክርስቶስ ኢየሱስ ነው የምናገኘው። ድህነት የሚባለው ነው። አይ እሱን አይደለም የጠየኩሽ መስኪዬ። እኔ የጠየኩሽ ጥያቄ ኃጢአተኛ መሆኑ ላይ ግዴታ ይሆንበታል።
መዳኑ ላይ ለምንድን ነው መብት የሚሆነው? ለምንድን ነው መዳኑስ ግዴታ ለምንድን ነው የሚሆነው? ምክንያቱም መጽሐፍ ቅዱስ ሲናገር ኃጢአት በአዳም ምክንያት ወደ ምድር እንደገባ ይናገራል። ሕይወት ደግሞ በክርስቶስ በኩል እንደመጣ ይናገራል አይደለ? ስለዚህ የአዳምን ሞት ለመውረስ ግዴታ የክርስቶስን ሕይወት ደግሞ ለመውረስ ለምንድን ነው መብት የሚሆነው? የሰው ልጅ ነጻ ፍቃድ ስላለው እኮ። ነጻ ፍቃድ ካሉ ታዲያ ለምን በግዴታ ኃጢአተኛ ሆናሉ? ነጻ ፍቃድ ካለኝ ይሄ እንግዲህ መጀመሪያ ከኤደን ገነት የተባረረው አዳም፣ ስጋን የምንካፈለው አዳም ወይም በዘር ማንነት ውስጥ የምንጠራው አዳም ለኃጢአት ማንነት አልተፈጠረም። የሰው ልጅ በራሱ ወደ ኃጢአት የገባው በግዴታው ነው። እሱን አይደለም መስኪዬ። መስኪዬ አሁን ነጻ ፍቃድ አለ ካልሽ፣ ነጻ ፍቃድ ካለኝ ለምንድን ነው ነጻ ፍቃድ ካለኝ ኃጢአቱን በግድ የምወርሰው እንዴ? ነጻ ፍቃድ የለኝም እንጂ ራሱ በነጻ ፍቃድ እኮ ነው አይደል ሰው ኃጢአተኛ የሆነው? አረ በነጻ እኔ አልፈቀድኩም። እኔ የቱ ጋር ፈቀድኩኝ እንዴ? አዳም በሰራው ኃጢአት ነው የተጠየቅኩት። የቱ ጋር ተካፈልኩኝ? አልመረጥኩም። እኔ ምንድነው የመረጥኩት? እኔ ከአዳም እኮ የአዳምን ብካፈል እኔ የአዳምን ስጋ ለመካፈል እግዚአብሔር ነው ግዴታ ያደረገብኝ እንጂ እኔ አልፈቀድኩም። እኔ መርጬ ነው እንዴ ከአዳም ስጋ ነው የተካፈልኩት? ምንም ነጻ ፍቃድ የለም። ስለተወለድክ ነው እኮ ነጻ ፍቃድ አለ ካትበኛ በግዴታ ነው። ምንም ነጻ ፍቃድ የለውም። ኃጢአተኛም ስትሆን እኮ በፍቃደኝነት ነው ኃጢአተኛ የሆነው። በፍቃደኝነት አይደለም። ምን ፈቀድኩኝ? በአዳም ምክንያት በግድ ኃጢአተኛ እያደረጋችሁ አትብላ ተባለ። የሰው ዘር እሱ ነው የተባለው። የሰው ዘር አይደለም የተባለው፣ አዳም ነው የተባለው። እኛ መች ተባለ? አይደለም። እኔ ጃቢር ነኝ፣ አዳም አይደለሁም። አዳም አለመሆን መብት አለክ። አዳም አለመሆን መብት አለክ። የለኝም መብት እኮ። መብት ደግሞ አዳም አለመሆን ደግሞ መብት ከሌለህ ደግሞ በአዳም ውስጥ የመጣውን የአዳምን ድነት ደግሞ ልትከተል ግድ ነው። በአዳም እሱ ነጻ ፍቃድ አይደለም እያልኩሽ ነው። አሁን ምን መሰለሽማ፣ ነጻ ፍቃድ እንደሌለ መጀመሪያ እንተማመንና ወደሚቀጥለው እንሄዳለን። እኔ ኃጢአተኛ ለመሆንም ላለመሆንም ነጻ ፍቃድ የለኝም። በግዴታ ነው መጥቶ የደፈደፈብኝ እግዚአብሔር። ኃጢአተኛ በግዴታ ነው ያደረገ። ያው የተገኘህበት ማንነት ነው የወረስከው ማንነት እኮ። የተገኘሁበት ማንነት የኔ ምርጫ አይደለም። ከአዳም እንድገኝ ያደረገኝ እኮ እግዚአብሔር ነው ወይ አዳም አይደለም። ገዢስ ቢሆን አዳም ገዢስ ቢሆን ኖሮ እኮ። አሁን ምን መሰለሽማ፣ አሁን ይሄን መልስልኝ። በዘፍጥረት 1 ላይ የተጻፈው ያ ገዢነት ህይወቱን አግኝቶ አትብላ የተባለውን ባይበላ ኖሮ አንተ ከአዳም ጋር በኤደን ገነት በሰላም ትኖር ነበር? ልኖር ይችላል። አሁን እሱም ነጻ ፍቃድ አይደለም እያልኩሽ ነው። ነጻ ፍቃድ እንደሌለ እያሳየውሽ እኮ ነው። ምንም ነጻ ፍቃድ የለኝም። የምመርጠው ነገር የለም። አለመወለድ ነበር ግዴታ፣ አለመወለድ ነው። ኖ አይደለም። አሁን ምን እንደሆነ ታውቂያለሽ መስኪዬ? አዳም የሰራው ኃጢአት አለ፣ እዛው ነው ራሱን መቻል ነው ያለበት። እኔ አይመለከተኝም። ግን ይመለከታል ከተባልኩኝ ነጻ ፍቃድ የለኝም። ምክንያቱም በግድ ነው እየተደፈደፈብኝ ያለው። አንደኛ ነገር ይሄ አዳም ኃጢአትን ሲሰራ ያዋየኝ ነገር የለም፣ የጠየቀኝ ነገር የለም፣ ያዋጣሁት ነገር ጭራሽ አልታሰብኩም። እኔ የለሁም ሙላ። ከዛ ልክ ገና ከማህፀን ስወለድ እግዚአብሔር አንተ ኃጢአተኛ ነህ ይለኛል። እንዴ ምን አደረግኩ ስለው አዳም የአንተ አዳም ከምናምን ሺህ ዓመት በፊት ኃጢአት ሰርቷል፣ በሱ ጠይቀሃለሁ ይለኛል። እንዴ እኔ እኮ አልነበርኩም ስለው አይመለከተኝም፣ በቃ ትጠየቃለህ ስለው እኔ እኮ ምንም አላረኩም ስለው የሚባል ነገር የለም፣ ትጠይቃለህ ብሎ ይጠይቀኛል። አሁን እዚህ ነጻ ፍቃድ የለኝም። ምንም ያደረኩት ነገር እኮ ነጻ ፍቃድ የለኝማ። የእኛ አምላክ እንደዚህ ነው። በቃ አዳም አይደለሁም የማለት መብት አለክ። አዳም አይደለሁም ማለት ሳይሆን ኃጢአት የሚደረግና ወይ የማይደረግ ነገር ነው። አንድ ሰው ኃጢአት ሲባል እግዚአብሔር ላይ ማመጽ ማለት ነው አይደል? ወይ ከእግዚአብሔር ትእዛዝ መውጣት ማለት ነው አይደል? አዎ፣ ለደህንነቱ የምትከፍለው ዋጋ የለም። ደስ የሚለው ስትድንም እንኳን በነፃ ነው የምትድነው። በደም ነው ዋጋ ያለው። እኔ በክርስቶስ ባላምንና ወንድማችን ጉዳይ ዲያ እንዳለው በጸሎት ስርዓት ውስጥ እንደምታልፍ አይደለም። የጸጋ ድነት የሚባል አለ። ኦኬ፣ አንዱ አዳም ዘሩን ይዞ ወድቋል፣ ሁለተኛው አዳም ደግሞ ዘሩን ይዞ ተነስቷል። ገባክ? ምን አለ መሰለህ ራሱ ኢየሱስ ክርስቶስ ሲነግረን ያስማማናል። ስለ ስንዴዋ አወራናል እኮ ያስማማናል። አይ እሱ ቢሆን ያስማማናል። አሁን ችግሩ ምን መሰለሽ፣ አዳም ዘሩን ይዞ ሲጥል ሲወድቅ እሱ ግዴታ ነው አይደለ? ለምን ኢየሱስ ክርስቶስ ዘሩን ይዞ ሲነሳ ለምንድን ነው እሱስ ግዴታ የማይሆነው? ለምንድን ነው ክርስቶስ ጋር መብት የሚሆነው? አይ የመበስበስ ወድቆ አብሮ የመበስበስ እኮ መብት አለክ።
ኖ ኖ ኖ መብት እሱን አለ። አይደለም ያልኩሽ። ኖ እሱን አላልኩሽም መስኪዬ። በአዳም ኃጢአት ምክንያት መበስበስ መውደቅ ግዴታ ከሆነ በክርስቶስ መዳን ለምንድን ነው ግዴታ የማይሆነው? ምክንያቱም ሁለቱም ጋር መዋጮ የለኝም። በአዳምም ለመውደቅ መዋጮ የለኝም፣ በክርስቶስም ለመነሳት መዋጮ የለኝም። ስለዚህ መዋጮ በሌለኝ ባልተሳተፍኩበት ነገር በሁለቱም ግዴታ ነው፣ ሁለቱም ነው ሊደርሰኝ የሚገባው። ገባሽ? ስለዚህ ወይ ደግሞ ቀለል ያለ ለምን መብትህን ያልሰጥክም ማለት እሺ በአዳም ዕዳ ውስጥ አንተ እንዳትወድቅ፣ ሁለተኛው አዳም ደግሞ ስለአንተ ልክ አንዲት ስንዴ በአፈር ውስጥ በስብሳ እንደምትሞት በክርስቶስ ኢየሱስ ሞትና ትንሣኤ ካመንክ ምንም ያንተ ምንም ብድራት ለምንድን ነው ማመን ሳይጨመርብህ የሚጠበቅብኝ እኮ እያልኩሽ ነው። ልክ ለምንድን ነው ማመን የሚጠበቅብኝ? አዳም መሆንህን እንዳመንክ ማለት ነው። ኖ ኖ ኖ ኖ አዳም እኔ አሁን መሆንህን አዳም እንዳመንክ አለመሆኔ ቆይ ቆይ፣ አሁን ለምሳሌ ልንገርሽ መስኪዬ፣ በእናንተ ሃይማኖት ኤቲስቶች የአዳም ኃጢአትን ወርሰዋል አለባቸው? ኤቲስቲክ አይደለሁም እኔ። ኖ ኖ ኤቲስቶችን ያልኩሽ፣ ኤቲስቶች በፈጣሪ በአዳም ኢቭን የማያምኑ ሰዎች የሰው ልጆች በኢቮሉሽን ነው መጣ ብሎ የሚያምኑ ኤቲስቶች እነሱ የአዳምን ኃጢአት ወርሰዋል? ኤቲስቲክ አይደለሁም እኔ እነሱን አይደለሁም አይ ማለት ስለ እነሱ እነሱ ነው የጠየኩሽ ያለሁት። ኤቲስት በምን ላቅ እኮ እችላለሁ? በእናንተ ሃይማኖት ዶክትሪናቸውን ነው አላውቅም። ምልከታ ነው ያለው። አይ እኛ በአንዱ አይ በአዳም ኤቲስት ምክንያት ማለት የሰው ልጆች ቆይ አዎ ቆይ ቆይ ሞት ወደ ዓለም ልንገርሽ ገባ ይለናል። ልንገርሽ አዎ ኤቲስት ይኸውልህ ማለት መስኪዬ ስለ ኤቲስት ልንገርሽና በእናንተ ሃይማኖት ያለውን ምልከታ ትነግሪኛለሽ። ኤቲስት አይ ማለት ኤቲስቲኮችን አምላክ እንዳለ እንተዋቸው፣ ማያምን እነሱ ኖ ኖ ኖ እንተዋቸው፣ ጥያቄ ፕሮፌሲ ያለብኝ ስለሚበዛው ማለት ነው። እኮ መልሽልኝ እንተዋቸው እነሱ። ይሄንን። አሁን እኔ ምን ዶክትሪን መሰለሽ ላይ እናውራ። እነሱ በአዳም እኮ ምን መሰለሽማ መስኪዬ አንድ ነገር ልንገርሽ። በአዳም ምክንያት ኃጢአትን የግዴታ ገፈቱን እንደምወስደው ሁሉ በክርስቶስ መዳኑን በግዴታ መውሰድ አለብኝ። ገባሽ አይደለ? እንጂ ኃጢአቱ ላይ ግዴታ ነፃ ፍቃድ የለኝም። መዳኑ ላይ ነፃ ፍቃድ እንትን የሚለኝ ከሆነ ይዳዝና ሜክሲስ እና አንድ ደቂቃ አለሽ እዚህ ላይ ጠቅልይና ቀጣይ ይኸውልህ ሌላ አንተ ሀሳብ ቤት ውስጥ ነው። አይደለም መጽሐፍ ቅዱስ ሲናገር በአዳም ምክንያት ሞት ወደ አንድ ሰው ቤት አይደለም ወደ ዓለም ሁሉ ገባ ነው የሚለው። ወደ ዓለም ሁሉ ነው የገባው። ለሰንበዲ ለእንትና ብሎ አይደለም። አይ እኔ በአዳምን ኃጢአት መካፈል አልፈልግም የምትል ደግሞ ከሆነ ያው የእግዚአብሔር ፍቃድ ካለ ተመልሰ በኪሩቤል እና በሱራፌል ወደ ተዘጋው ማንነት ወደ መጀመሪያው አይዲያ ወደ ዘፍጥረት አንድ ወይም ከዘፍጥረት አንድ በፊት ወዳለው አዳም በደለ፣ ሞት ወደ ዓለም ገባ። እኔ እናንተ በዓለም ውስጥ ደግሞ ተፈጠርን። በዚህ በዓለም ያለውን ሞት ደግሞ ሊሽር ወይንም ቤዛ ሊሆን እንደገና ሁለተኛው አዳም መጣ። ከዛን ሁለተኛው አዳም መጣና እነሆ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ለእኔና ለአንተ ብቻ አይደለም ለዓለም ሁሉ ክርስቶስ ኢየሱስ ሞቷል። ይሄንን ደግሞ አምኖ የመቀበል አምነን በመቀበል ይሄንን ደግሞ እንደምንድን የኛ መጽሐፍ ቅዱሳችን ይናገራል። ማለት ወደ አንተ ብቻ ወደ እኔ ብቻ ወደ ሰንበዲ ብቻ አይደለም። ሞት ሲገባ ከአዳም በአዳም ምክንያት ወደ ዓለም ሁሉ ነው የገባው። ኢየሱስ ክርስቶስ ደግሞ ለዓለም ሁሉ ነው ለእንትና ለኤቲክስ ለሙስሊም ለምናምን ብሏል። ለዓለም ሁሉ ሞተ። እሺ ቤዛ ቆይ ብሎ ደግሞ ለተቀበለ ሁሉ እሱ ቤዛ ሆነ። ገባ? እሺ ቆይ አሁን መስኪ አሁን እዚህ ጋር ምን ጥያቄ ያለኝ መሰለሽ? አሁን ያወራሽው ነገር ላይ ማለት ነው። ለምሳሌ አዳምን የማያውቁት ሰዎች የአዳምን ኃጢአት ይወርሳሉ አይደለ? አዳምን ጭራሽ የማያውቁት ሰዎች ዓለም ውስጥ ካሉ አዎ ሞት ወደ ዓለም አይደለ የገባው? በቃ ስለዚህ አዳምን አያውቁትም፣ በግዴታ የአዳምን ኃጢአት ይወርሳሉ አይደለ? አዎ እነዚህ ክርስቶስን ባያውቁት በክርስቶስ ይድናሉ አይድኑ እኮ። ታዲያ አሁን ምንድን ነው አሁን እስቲ አስቢ። ኢና ሊላሂ አሁን እነዚህ ሰዎች ምንም በማያውቁት ነገር እላያቸው ላይ የሆነ ገፈት ተደርጓል። አልታወቃቸውም ራሱ እንዳለባቸው እንደሌለባቸው። እሺ ይህንን ህሊናው ለፍርድ ለታዳሚ ነው ትተን ምን አይ ለሱ ደግሞ ይኸውልህ አልዓዛር የሚባል አንድ ባለጠጋ ሰው በአልዓዛር ላይ ለበደለው አብርሃምን ላከልኝ ስለ ቅዱሳን መጽሐፍቶች አሉ ስለሚል ነቢያትና ቅዱሳን መጽሐፍቶች ስለተጻፉልን ህግ አለን። ገባህ? የሚመልሰን ቅዱስ ቃሉ። ችግር የለውም። ወደ ቀጣይ ጥያቄ እንሂድ። ወደ ቀጣይ ጥያቄ ክርስቶስ ለየትኛው ኃጢአትሽ ነው የሞተልሽ? ኃጢአት እንትን አለው እንዴ ማለት በየትኛው ልብ ብዬ ልንገርህ? እሺ አንቺ አሁን ኃጢአተኛ ነሽ ወይስ አይደለሽም? አሁን እኔ በክርስቶስ ኢየሱስ ሞትና ትንሣኤ አምናለሁ። አይ በምን ታምኛለሽ ሲሆን ኃጢአተኛ ነሽ ወይስ አይደለሽም? አድኛለሁ። አዎ እኔ ያው በንስሐ ማመን ማለት የጸጋ ማኝም አይደለም። ዶክትሪን ልዩነት ስላለ በዚህ ጋር
ኃጢአትን እሰራለሁ፣ ግን በክርስቶስ ኢየሱስ ደም ደግሞ ነፃ ሆናለሁ። ኦልሬዲ ሞቶልኛል፣ ዋጋዬ ተከፍሎልኛል። የንስሐ ጊዜያቶች አሉኝ። ወደ ፈጣሪ እመለሳለሁ፣ ጸልያለሁ። እግዚአብሔር ምሕረትን ያደርጋል። እሱ የምህረት አምላክ ስለሆነ ስለዚህ አሁን አንቺ በቃ እንደፈለግሽ ትኖሪያለሽ፣ ንስሐ እየገባሽ ምንም በዛ ኃጢአት አትጠየቂም፣ ክርስቶስ ስለከፈለልሽ። እያወራ ነው። እኔ አይሰማኝም። እሺ ይሰማል? ይሰማል። እኔ አይሰማኝም ዴቭ። እሺ አሁንስ አይሰማሽም መስኪ? ይሰማል እኮ መስኪ። ይሰማል? እኔ አይሰማኝም። እንግዲህ እስኪሰማ ድረስ አይ ዶንት ኖ። እኔ ላይክ ሃው ዲስ ክርስቲያን ፒፕል they understand this shit I don't know like በጣም ነው የሚገርመው። እውነት በጣም ማለት የኔ አይሰማኝም። መስኪ ውረጂና እንትን ኦኬ። እንዴ መጽሐፍ እኮ ነው። እኔ መጽሐፉን ለመናገር አላፍርም እኮ። ይሰማል መስኪ? ዴቭ ወጥቼ ልመለስ? አዎ ተመለሽ። ጉድ አይዲያ። ገርሞኛል። ያውን ሐሳብ እንዴት ዴቪ ወጥቼ ልመለስ? እኔ ከተሰማው ነበር እኔን አልሰማ ብላ ያው እንግዲህ አንተ መጣባት። በጣም ነው የሚያሳዝነው ወላሂ። እንዲህ ሰው በማያውቀው ነገር ኢቭን ራሱ ትዝ ይላል ከዛሬ 6 ዓመት በፊት ሚኒሊክ የሆነ ነገር አድርገው ብሎ የማያውቁ ሰዎችን ሲጨፈጭፉ እንዴት እንደዚህ ይደረጋል? እነዚህ ሰዎች ዘራቸውን አልመረጡም። በዛ ዘመን ያደረጉት ነገር የለም። አባቶቻቸው ባደረጉት ነገር እንዴት እንደዚህ ተቀጧቸዋላችሁ ተብሎ እኮ በሰውኛ ራሱ እንዴት አዳም በሰራው ምክንያት ለምንድን ነው እኔ የምጠየቀው? እንዴት ነው ሎጂካል የሚሆነው? ኢቭን እንዴት ነው ፌርስ የሚሆነው? እንዴት ነው የሰው ልጅ በነፃ ፍቃድ ውስጥ ተፈጠረ የሚባለው? ልጅቷ ተመልሳ ስመጣ ጠይቃት የውርስ ኃጢአት አማኝ ነች። የውርስ ኃጢአት በአዳም የመጣ ኃጢአት ይወራረሳል ብላ የምታምን ነች። እና የውርስ ኃጢአት ላይ ደግሞ ልዩነት የለውም። ምን ማለት ነው እንግዲህ በብሉይ ኪዳን ላይ ለምሳሌ እንትና አለ አይደለ? ፈርዖን አለ እስራኤልን ሲያሰቃይ የነበረው። እንግዲህ በውርስ ኃጢአት ፈርዖንም ይድናል ማለት ነው። አሁን የውርስ ኃጢአት የሚባለው እስከ አዳም እስከ ኢየሱስ ያለው በሙሉ ድኗል ወይስ አልዳነም የሚለው አጨቃጫቂ። የውርስ ኃጢአት አማኝ የሆኑ ሰዎች ድኗል፣ የውርስ ኃጢአትን ኢየሱስ አስወግዷል ብሎ ስለሚያምኑ ሁሉም ድኗል ወደሚል ነው የሚሄደው። ሁሉም ድኗል ወይ ስትል ደግሞ ያመነ ትላለች። ኢየሱስ በብሉይ ኪዳን የለም ነበር። አሁን ለምሳሌ ብሉይ ኪዳን መጽሐፍ ለእስራኤላውያኖች ብቻ ነው የተሰጠውና እስቲ ስትመጣ በደንብ እንትን ይሄ ምን ማለት እንደሆነ ታውቃላችሁ? ያጀማ ልክ እግዚአብሔር ጅብን ሰው እንዲበላ አድርጎ ፈጠረው። አሁን ጅብ ሰው ይበላል። ሰው መብላቱ ግን ትክክል አይደለም ለኛ። ግን አሁን ጅብን ሰው ለምን በላክ ብሎ እግዚአብሔር ሲጠይቆ አስቡት። ሰው እንዲበላ አድርጎ ፈጥሮት ለምን ትበላለህ ብሎ ሲጠይቆ ማለት ነው። እና ኢዳዝና ሜክ ሴንስ እና